ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች እንደምን አላችሁ? ይህ የ8ኛ ክፍል ባዮሎጂ ዩኒት 6 ኤንቫይሮንመንት የሚለው ቶፒካችን ነው። ከዚህ በፊት በዩኒት 5 አኒማልስ በሚለው ቶፒክ ማለት ነው የተለያዩ ነገሮችን ስንወያይ ነበር ማለት ነው። በዋናነት ስለ ዶሜስቲክ አኒማልስ ወይም ፋርም አኒማልስ እንዲሁም ሊቭ ስቶክ እንደምንላቸውም አይተናል። ከዛ በተጨማሪ ደግሞ ዋይስ ኦፍ ፊዲንግ ሲስተማቸውን መሰረት በማድረግ በሶስት ከፍለናቸው ነበረ። ያም ካርኒቨረስ፣ ኦምኒቨረስ እና ሃርቢቨረስ ብለን ለሶስት ከፍለናቸው ነበረ። ሃርቢቨረስ ደግሞ ሩሚናንት አኒማልስ ኤንድ ነን ሩሚናንት አኒማልስ ብለን ሩሚናንቶች ማመንጀክ የሚችሉ ፎር ቻምበር ያላቸው ማለት ስቶማካቸው ፎር ቻምበር እንዳለው ስናይ ነበር ማለት ነው። እንዲሁም ስለ ፕሬግናንሲያቸውም አጠቃላይ ሁኔታ ስናይ ነበር ማለት ነው። በተጨማሪም ስለ ፖልትሪ ወይም ስለ ዶሮ እርባታም ያየንበት ሁኔታ ነበረ። በመጨረሻም ዲዚዝ ኦፍ አኒማልስ የሚሉ ነገሮችን በማንሳት ስለ ተለያዩ ዲዚዞች ስለ ሲምፕተማቸው እንዲሁም ስለ መከላከያ መንገዳቸው ስናይ የነበረበት ሁኔታ ነበር ማለት ነው። ቪዲዮውን ወደ ኋላ መለስ ብላችሁ መመልከት እንደምትችሉ ላሳስባችሁ እወዳለሁ። በዛሬው ዕለት ደግሞ የምናየው ዩኒት 6 ሲሆን ስለ ኢንቫይሮንመንት አጠቃላይ ሁኔታ የምንወያይ ይሆናል ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት በአክብሮት ጋብዛለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በአክብሮት እጋብዛለሁ። ቀጥታ ወደ ዕለቱ ትምህርት አልፋለሁ። ወደ 3 የሚደርሱ ሜን ኮንተንቶች አሉን። እንግዲህ የመጀመሪያው ኢኮሲስተም ይለናል። ቀጣይ ደግሞ ባዮሎጂካል አሶሲዬሽን and finally the physical factors of the ecosystem የሚሉ 3 መሰረታዊ ቶፒኮች አሉን ማለት ነው። በእነዚህ ቶፒኮች ዙሪያ የምንወያይ ይሆናል ማለት ነው። እንደ ኢንትሮዳክሽን ወይም እንደ መግቢያ ecology is the study of the interaction of organism with each other and with non-living parts of the earth. ኦኬ ኢኮሎጂ ማለት ነው ስለ ኦርጋኒዝሞች የእርስ በርስ ኢንተራክሽን ወይም ዝምድና እንዲሁም ከነን ሊቪንጉ ጋራ ያላቸውን መስተጋብር የሚያጠና ሳይንስ which is called ecology እንለዋለን ማለት ነው። Each of the varieties of organism depends in some ways on the other living and non-living part of the environment. ኦኬ አንድ ሊቪንግ ኦርጋኒዝም ከሌላው ሊቪንግ ኦርጋኒዝም ጋራ ወይም ከነን ሊቪንግ ኦርጋኒዝም ጋራ ዲፔንድ የሚሆንበት ሁኔታ አለ። ስለዚህ ይሄን የሚያጠናው ምን ይባላል? ኢኮሎጂ ይባላል ማለት ነው። Part of the earth that supports life is known as biosphere ይባላል። ባዮ ማለት እንግዲህ ምንድነው? ህይወት ያለበት፣ ስፌር ደግሞ ላየሩ ነው። ስለዚህ ህይወት የሚገኝበት የምድር ላየር ምን እንለዋለን? ባዮስፌር እንለዋለን ማለት ነው። So the biosphere divided into many units of known as ecosystem ይባላል። ባዮስፌር ለተለያዩ ዩኒቶች ይከፋፈላል። በዋናነት ኢኮሲስተም አንዱ ነው። Okay, so different types of biological association are observed between the biotic factor in the ecosystem, which altogether is known as symbiosis ይባላሉ። Okay, እነዚህ ፋክተሮች ምን ይባላሉ? Symbiosis. During symbiotic interaction, two different organisms live and interact in various manner. Symbiotic የምንላቸው ሊቪንግ ከሊቪንጉ ጋር ያለው ኢንተራክሽን። Okay, so similarly the abiotic factor, biotic ማለት living thing ማለት ነው። abiotic ደግሞ non living ነው። So abiotic factor of the ecosystem can be classified as non-living chemical and physical factor of the ecosystem. Okay, አባዮቲኩ ደግሞ ወይም ህይወት የሌለው non-living chemical እና physical factor ብለን ለሁለት እንከፍለዋለን ማለት ነው። The major physical factors of a given ecosystem include features of soil and water. በዋናነት ውሃና አፈርን ነው የሚይዘው non-living ማለት ነው። non-living physical factor ማለት ነው። Soil and water affect the biotic factors of the ecosystem and it in turn are being affected by them. አሁን ለምሳሌ አፈርና ውሃ ሊቪንግ ፋክተሩን ወይም ባዮቲክ ፋክተሩን በቀጥታ ምን ያደርገዋል? አፌክት ያደርገዋል። ምክንያቱም ህይወት ያላቸው ነገሮች ያለ ውሃ መኖር አይችሉም፣ ያለ ሶይል መኖር አይችሉም ማለት ነው። ስለዚህ አፌክት ያደርገዋል ማለት ነው ዳይሬክትሊ። In this unit, you will start studying how biological and non-biological factors are interacted within the ecosystem. Moreover, you will explore
part of the ecosystem and their interaction. In the second subunit, you will discover different types of biological association or symbiotic relation that exist between organisms of two different species. You will also evaluate the significance and characteristics of two physical factors of the ecosystem, namely soil and water. ከፊዚካል ፋክተሮችም ስለ ሶይል እና ዋተር ያሉን አጠቃላይ ካራክተሪስቲክስ የምናጠናበት ዩኒታችን ነው ማለት ነው። ከመጀመሪያው እንጀምራለን። እንግዲህ የመጀመሪያው ኢኮሲስተም ይለናል። እንግዲህ ኢኮሲስተም በማን ውስጥ ነው የሚጠቃልለው? በኢኮሎጂ ነው። ኢኮሎጂ ማለት ስነ ምህዳር ማለት ነው። ስነ ምህዳር። ኢኮሲስተም ደግሞ ስርዓተ ምህዳር ይለዋል። ስርዓተ ምህዳር። ስለዚህ አሁን ስለ ስርዓተ ምህዳር ወይም ስለ ኢኮሲስተም ነው የምናይ ማለት ነው። Okay, so what does it mean an ecosystem? Ecosystem ማለት ምን ማለት ነው? An ecosystem is a given area where biotic factor interact with abiotic factor. ያ ማለት living thing ከነን living thing ጋር እንዴት ኢንተራክት ያደርጋል የሚለውን የሚያጠና ነው። The biotic factor refers to all living things in the ecosystem, which is a community of living things. ለምሳሌ different plants, animals and microorganisms are grouped under living things or biotic factor ውስጥ ይመደባሉ። The abiotic factor refers to all non-living things of the ecosystem, including climate, soil factor, okay, which includes temperature, light, water and the nutrient. እነዚህ ነገሮች ከምን ይመደባሉ? ከነን ሊቪንግ ወይም ህይወት አልባ ከሆኑ ፋክተሮች ማለት ነው። In an ecosystem, biotic factor interact with abiotic factor. Biotic factor interact with biotic factor and biotic factor interact with abiotic factor. ያ ማለት ነው ባዮቲክ ከባዮቲክ ጋር ኢንተራክት ያደርጋል። ባዮቲኩ ከአባዮቲክ ጋር ኢንተራክት ያደርጋል። አባዮቲክ ከአባዮቲክ ፋክተር ጋር ኢንተራክት ያደርጋል። ያ ማለት ህይወት ካለው ጋራ ያለው ህይወት ከሌለው ጋራ እንዲሁም ሁለት ህይወት የሌላቸው ፋክተሮችን ኢንተራክት ያደርጋሉ ማለት ነው። ይህ ሁሉ ኢንተራክሽን በምን ላይ ነው ያለ? በኢኮሲስተም ውስጥ ወይም በስርዓተ ምህዳር ውስጥ ማለት ነው። So an ecosystem is a given area in which living thing, that is the biotic factor, and non-living thing, abiotic factor, are found and interact in different way. ስለዚህ ህይወት ያለውና ህይወት የሌለውን ባንድ ላይ የያዘ እና ስለ ኢንተራክሽናቸው የሚያጠና ስርዓት which is called ecosystem ይባላል ማለት ነው። እዚህ ላይ ኬተርሞች አሉ። ኬተርሙ ምንድነው? የመጀመሪያ ኮሚኒቲ ወደ ታች የምናየው ነው የሚሆነው a group of population of different species living together in a particular area at a particular time. Okay? የምን ስብስብ ነው? የፖፑሌሽን ስብስብ ነው። ፖፑሌሽን ማለት ደግሞ የዲፍረንት ስፒሺሶች ስብስብ ነው። እሱን ምን እንለዋለን? ኮሚኒቲ እንለዋለን። ሌላኛው ደግሞ ክላይሜት ፋክተር the general weather conditions of a given area over a long period and include temperature, rain, humidity, wind. እነዚህ ነገሮች ያጠቃልላል። የምን ይባላል? ክላይሜት ፋክተር እንለዋለን። ሶይል ፋክተር ምንለው ደግሞ ፋክተርስ related to soil። የኛው ክላይሜት ከዌዘር ጋር ነው ሪሌሽኑ። ሶይል ፋክተር ደግሞ ከሶይል ታይፕ፣ ዋተር ኮንተንት፣ ቴምፕሬቸር፣ pH value, humus content and nutrient content ጋር ሪሌት የሚያደርግ ከሆነ soil factor እንለዋለን። biotic factor living part of an ecosystem ሲሆን abiotic ደግሞ non-living component of the ecosystem እንለዋለን ማለት ነው። How big is an ecosystem? ecosystem ምን ያክል ይሰፋል? An ecosystem can be as small as a single tree. An aquarium, a pond, a forest, or as big as a desert, a sea or the whole planet Earth ሊሆን ይችላል። እንግዲህ ኢኮሲስተም ምክንያቱም ኢኮሲስተም እንግዲህ ኢንተራክሽኑን ስለሆነ የያዘ ሊቪንግ እና ነን ሊቪንግ ቲንግ ይዞ እነሱ እንዴት ኢንተራክት ያደርጋሉ የሚለውን the whole area የያዘ ነው። እንግዲህ ምናልባትም ሲንግል ትሪ ሊሆን ይችላል። አንድ ትሪ ላይ ያሉ ብዙ ሊቪንግ እና ነን ሊቪንግ ቲንጎች ኢንተራክት ሲያደርጉ ልናይ እንችላለን። ወይም የሆነ መሪ ገንዳ የምንለው መሪ ገንዳ ማለት አኳሪየም ማለት ነው። የሆነ አኳሪየም ላይ
ብዙ ሊቪንግ ቲንግ እና ሊቪንግ ቲንግ አለ። ለምሳሌ ገንዳ ላይ አሳዎች ሊኖሩ ይችላሉ። አሳዎች ከውሃው ጋር ያለውን ኢንተራክሽን ሊያጠናልን ይችላል ኢኮሲስተም። የሆነ ፎሬስት ወይም ጫካ ውስጥ ያለውን ሊቪንግ እና ሊቪንግ ቲንግ እንዲሁም ዘ ሆል ፕላኔት ውስጥ ያለውን ነገርም ሊያጠና ይችላል ማለት ነው። We consider here a tree as an ecosystem. For instance, the tree in figure 6.1 ለምሳሌ ይህን ትሪውት could be considered as a complete ecosystem. It contains a community of living things and abiotic components such as air, radiation from the sun, water, nutrient. እነዚህ ነገሮች ስለዚህ ኢኮሲስተም ነው ልንለው እንችላለን። Okay, so the ecosystem interact with and in a part or a large ecosystem containing the community of organism living in the forest. ፎሬስት ጋር ያለውን ኮሚኒቲ ያለውን ኢንተራክሽን ኢኮሲስተም ልንለው እንችላለን ማለት ነው። ሌላው ደግሞ where does one ecosystem end and another begin? ስለዚህ የተለያዩ ኢኮሲስተሞች ይኖራሉ ማለት ነው። ይሄ ካለ አንዱ ኢኮሲስተም የት ያበቃል፣ ሌላኛው ኢኮሲስተም የት ይጀምራል። Ecosystem boundaries are not always clearly defined. የኢኮሲስተም ድንበሩ ይሄን ነው ተብሎ ሊወሰን አይችልም። An area where two ecosystems meet. There may be a large area of transition. It is the area where a physical and biological element from both ecosystem type can be found. Ecosystem varies greatly in size and element that make them up. But each is a functioning unit of nature. ኦኬ ለኔቸር እጅግ በጣም አስፈላጊ ነው። ግን አንድ ኢኮሲስተም እና ሌላኛውን ኢኮሲስተም ዲፈረንሺየት ለማድረግ ክሊር የሆነ ባውንደሪ እንደሌለ ልንገነዘብ ይገባል ማለት ነው። ግን አንድ ኢኮሲስተም ከሌላ ኢኮሲስተም ጋራ በተለያዩ ነገሮች በሳይዝ ሊሆን ይችላል ቫሪ ሊያደርግ እንደሚችል፣ እንዲሁም በተለያዩ ኤሌመንቶች ሊሆን ይችላል ቫሪ ሊያደርግ እንደሚችል ልንረዳ ይገባናል ማለት ነው። ኦኬ So እዚህ ላይ ዲዲ ነው የሚለው ላይ ምን አለ? All these ecosystems and their interaction make up biosphere, which includes all portion of the earth. That means all land surface and water body inhabitable by some types of life. Biosphere ማለት እንግዲህ የሁሉም ኢኮሲስተሞች ስብስብ ውጤት ነው። Biosphere ማለት ምን ማለት ነው? የመሬት ላየር ሆኖ ህይወት ያለው ነገር የሚገኝበት ላየር ማለት ነው። ስለዚህ የሁሉም ኢኮሲስተሞች ስብስብ ባዮስፌርን ይሰራልናል ይለናል። ሌላኛው ደግሞ there are many ways of defining and classifying ecosystem. In general, however, ecosystems are defined based on the dominant plants, animals, land forms, and climate conditions found within a particular geographical area. ስለዚህ ኢኮሲስተም ዲፋይን የምናደርገው በምን መሰረት አድርገን ነው? አንደኛ በዛ ኢኮሲስተም ውስጥ ባለው ዶሚናንት ፕላንት፣ በፕላንቱ ሊሆን ይችላል፣ በአኒማሉ ሊሆን ይችላል፣ በላንድ ፎርም ወይም መሬት አቀማመጡን መሰረት አድርገን ሊሆን ይችላል፣ የአየር ሁኔታውንም መሰረት አድርገን ሊሆን ይችላል። እንግዲህ በዛ ኤሪያ ውስጥ ማለት ነው። በዛ መሰረት ዲፋይን ማድረግ እንችላለን። Generally, all ecosystems on Earth can be categorized into two main types. The aquatic or water ecosystem and terrestrial land ecosystem. ሁለት አይነት ኢኮሲስተም እንዳሉ ልብ ልንል ይገባል። ዋተር በዲውንና ላንድ ያዘውን ማለት ያ ማለት ላንድ ከሆነ ተርስተሪያል ነው፣ አኳቲክ ደግሞ ዋተር በዲውን። So each ecosystem has its own climate, soil, plants, animals and microorganisms. For examples of ecosystem includes forest ecosystem ሊሆን ይችላል፣ grassland ecosystem ሊሆን ይችላል፣ desert ecosystem ሊሆን ይችላል፣ fresh water ecosystem ሊሆን ይችላል። ኦኬ አሁን እዚህ ላይ desert፣ forest፣ grassland ስንል የነበረ በምንድነው ስያሜ የምንሰጠው ብለናል? በዶሚናንት ፕላንቱ፣ በአኒማልሱ፣ በላንድ ፎርሙ፣ በክላይሜት ኮንዲሽኑ። ኦኬ ለምሳሌ ክላይሜት ኮንዲሽን አይተን በረሃማ ነው ካል ዴዘርት ልንል እንችላለን። ምናልባት ዴዘርትም የላንድ ፎርሙ መሰረት አድርገን ሊሆን ይችላል። ግራስላንድ ለምሳሌ ታይፕስ ኦፍ ፕላንቱን መሰረት አድርገን ሊሆን ይችላል። ፎሬስትም ታይፕስ ኦፍ ፕላንቱን መሰረት አድርገን። ፍሬሽ ዋተር
ኦኬ ፍሬሽ ዋተር ያልነውስ ሰው በተለያዩ ምክንያቶች ዲፋይን ልናደርገውና ክላሲፋይ ልናደርገው እንችላለን ማለት ነው ኢኮሲስተምን the types of plant and animals the climate and the availability of food and water of each of this ecosystem is summarized in this table አለን ታች የምናይ ይሆናል ከዛ በፊት እዚህ ላይ ሰም ኬ ተርሞች አሉ ዲፋይን እናድርጋቸው types of ecosystem እንግዲህ እነዚህ ናቸው እዚህ ላይ ተዘረዘሩት በኬተርሙ ተረስተሪያል ኢኮሲስተም አለን አኳቲክ ኢኮሲስተም አለን ፎሬስት ኢኮሲስተም ግራስላንድ ኢኮሲስተም ዴዘርት ኢኮሲስተም እንዲሁም ፍሬሽ ዋተር ኢኮሲስተም ብለን ክላሲፋይ ማድረግ እንችላለን ወይም ታይፖች ናቸው እነዚህ ሶ ተረስተሪያል ማለት ኦል ኢኮሲስተም ፋውንድ ኦን ዘ ላንድ and include forest ecosystem grassland ecosystem and desert ecosystem okay በተረስተሪያል እንግዲህ የሚመደቡት ፎሬስት grassland desert aquatic ደግሞ የሚባሉት all ecosystem found in water body and include marine ecosystem marine ማለት ሳልት ያዘ ማለት ነው salty water and fresh water non salty water ecosystem okay fresh water ecosystem እና marine ecosystem በአጠቃላይ aquatic ecosystem ብለን እንመድባቸዋለን ሌላኛው ደግሞ ሶስተኛው forest ecosystem an ecosystem dominated by forest በጫካ ወይም በደን የተከበበ ከሆነ ፎሬስት ኢኮሲስተም እንለዋለን ግራስላንድ ደግሞ ዶሚኔት የተደረገው በሎንግ ግራስ ኤንድ ስካተርድ ትሪ ኤንድ ሸርፕስ በአጫጭር ዛፎችና በሳር የተከበበ ከሆነ ግራስላንድ እንለዋለን ዴዘርት የምንለው ደግሞ አን ኢኮሲስተም ፋውንድ ኢን ሆት ዊዝን ለስ ሬንፋል ኤንድ ድራይ ፕሌስ ኦኬ ዝቅተኛ የሆነ የዝናብ መጠን ካለው ሙቀታማ ከሆነ እንዲሁም ደረቃማ ቦታ ከሆነ ዴዘርት እንለዋለን ማለት ነው ፍሬሽ ዋተር የምንለው ደግሞ ኢኮሲስተም ፋውንድ ኢን ዘ ስታንዲንግ ዋተር ለምሳሌ ሌክ ኤንድ ፖንድ ሊሆን ይችላል ራኒንግ ዋተር ዛት ሚንስ ስፕሪንግ ስትሪም ኤንድ ሪቨር ኤንድ ዌትላንድ ደግሞ ማን ይይዛል ማርሽስ ኤንድ ስዋምፕስ እነዚህን ከያዘ ከፍሬሽ ዋተር ኢኮሲስተም ውስጥ ይመደባል ማለት ነው those are the types of ecosystem ማለት ነው so እዚህ ላይ እንደምታዩት ኤ ማለት ምን ማለት ነው አኳቲክ ነው ዋተር በዲ ይታያችኋል እዚህ ላይ ቢ ደግሞ ዴዘርት ነው አፈር ነው ብዙ ጊዜ የሚታየው ደረቃማ ቦታ ነው እዚህ ጋር ደግሞ ሲ የምታዩት ሬን ፎሬስት ይባላል ሬን ፎሬስት ነው ዝናባማ ቦታ ነው በብዛት ኤንድ ይሄ ደግሞ ምን ይባላል ግራስላንድ ኢኮሲስተም ግራስላንድ ውስጥ እንግዲህ ግራስ ተመጋቢ እንስሳዎችን ይጨምራል ማለት ነው ሶ ቴብል ያለን እንግዲህ ይሄ ቴብል ነው ኢኮሲስተም ኤንድ ሳመራይዝድ ፊቸር ይለናል ሬን ፎሬስት የሚባለው ትሮፒካል ሬን ፎሬስት ማለት ነው ኢኮሲስተሙ ክላይሜት አቬይላቢሊቲ ኦፍ ፉድ ኤንድ ዋተርን ስንመለከት ስቴብል ቴምፕሬቸር ነው ያለው ያ ማለት ከ20 እስከ 30 ዲግሪ ሴንቲግሬድ የዝናብ መጠኑ ከ200 እስከ 400 ሴንቲሜትር ያክል ነው እንዲሁም ሪች ኢን ፉድ ኤንድ ዋተር ኤንድ ሰፖርት ዳይቨርስ ታይፕስ ኦፍ ኦርጋኒዝሞች ይገኛሉ እዚህ ውስጥ ኦርጋኒዝም ፕሬዘንት አኒማልሶች አሉ ፕላንቶች አሉ አኒማል ለምሳሌ ዲፈረንት ኢንሴክትስ ተርማይት ቢትልስ አንትስ ሞትስ ኤንድ አዘርስ ሊኖሩ ይችላሉ ስፓይደር ሌዛርድ ስኔክ በርድ ማማል ኦኬ እነዚህ ሁላ ማማል ከሚባሉት ለምሳሌ ራቢት ሊሆን ይችላል ዲር ሊሆን ይችላል አርቦሪያል የሚባል ሊሆን ይችላል አኒማልስ ላይክ ታይገር ሃይና እነዚህ ሁላ በዚህ ይጠቃለላሉ ከፕላንት ደግሞ ሸርፕስ ኤፒፋይት ክላይምፐር ኤቨርግሪን ኤንድ ዲሳይደስ ቦርድ ሊቨር ትሪ የሚባሉ ባምቡ ወይም ቀርከሃ የምንለው አይነት በዚህ ውስጥ ነው የሚጠቃለሉት ማለት ነው ሌላው ዴዘርት ላይ ደግሞ የቴምፕሬቸሩን አቬይላቢሊቲ ፉድ ኤንድ ዋተር ስናይ ቴምፕሬቸሩ ከ7 እስከ 38 ዲግሪ ሴንቲግሬድ ነው ድራይ ነው ዝናብ የለውም ዝቅተኛ ነው ከ25 ሴንቲሜትር በታች ነው ዝናብ እንዲሁም ለስ አማውንት ኦፍ ዋተር ኤንድ ፉድ ነው ያለው አኒማልስ ስናይ በዚህ ቦታ የሚገኙ ኦርጋኒዝሞችን ስናይ ማለት ነው አኒማልሶች ዴዘርት ራት የሚባል አለ ስኔክ ሌዛርድ በርድ ካሜል ኤንድ አዘር ኖክቱላር የሚባሉ እንስሳዎች አሉበት ፕላንት ደግሞ ዜሮ ፋይት የሚባሉ ላይክ ዲፈረንት ካኪቲ ዴዘርት ሮዝ ኦኬ አካካያ እነዚህ ይገኙበታል ግራስላንድ የሚባለው ደግሞ
አፍሪካ ሰቫና ይባላል ሌላ ስሙ። በጣም ዋርም ነው። ከ16 እስከ 34 ዲግሪ ሴንቲግሬድ ይይዛል። ሎ ሲዝናል ሬን ያ ማለት ከ75 እስከ 150 ሴንቲሜትር ድረስ የሚደርስ አለው። እንዲሁም ቢትዊን the forest and the desert በሁለቱ መካከል ያለ ነው ማለት ነው። ፉድ ኤንድ ዋተር አቬይላቢሊቲውን ስናይ ያን ያህል ማች የሚባል አለም ግን በሁለቱ መካከል ነው። አኒማልስ ኦርጋኒዝሞችን ስናይ አኒማልስ ዜብራ ይኖራል፣ ዋይልድ ቢስት የሚባል አለ፣ ጂራፍስ፣ ኦኬ፣ ታይገር፣ ላየን እነዚህ ነገሮች በግራስ ላንድ ነው የሚገኙት። ፕላንት ደግሞ ግራስስ፣ ካተር፣ ስሞል ዲካሺየስ ኦር ቦርደር ሊቭድ ትሪ የሚባሉ ነገሮች ይገኙበታል። ሌላውና የመጨረሻው ደግሞ ፍሬሽ ዋተር that means non-salty water body like lake, pond and river እነዚህ ኢኮሲስተሞች ላይ ደግሞ የሚገኘው features depend on location and type በሎኬሽኑ ይለያያል። ምክንያቱም ፍሬሽ ዋተር በየቦታው ስላለ በዛ ሎኬሽን ዲፔንድ ይሆናል። ፉድ ኤንድ ዋተር is available ነው በዚህ ቦታ ላይ። አኒማል ደግሞ ፊሽ፣ ፍሮግ፣ በርድ፣ ኮዶኮዳይል፣ ኢንሴክት፣ ዋርሚን፣ ፕሮቶዞዋ በዚህ ውስጥ ይጠቃልላሉ በውሃማ ቦታዎች ማለት ነው። ፕላንቶች ስናይ ደግሞ አኳቲክ ፕላንት ኤንድ አልጌ ናቸው እዚህ ውስጥ የሚገኙት ማለት ነው። ስለዚህ አጠቃላይ ኢኮሲስተሙ ይሄን ይመስላል ማለት ነው። ሌላኛውና ሁለተኛው ዋና ቶፒካችን ደግሞ ባዮሎጂካል አሶሲዬሽን ይለናል። what does it mean biological association or what are biological association? all living organisms are direct or indirect related for survival ሁሉም ኦርጋኒዝሞች እንግዲህ አንዱ ካንዱ አይዘር ዳይሬክት ሊሆን ይችላል ኦር ኢንዳይሬክት ሊሆን ይችላል ሪሌሽንሺፕ አለ። ኦኬ ሰርቫይቭ ለማድረግ some relationships are helpful and some are harmful. In some relationship one organism provide food and a habitat for others. ኦኬ አንዱ ለአንዱ እንደ ምግብነት ሊጠቀምበት ይችላል። አንደኛው ለአንዱ እንደ መኖሪያነት እንደ ሃቢታትነት ሊጠቀምበት ይችላል። The general biological term of living together in a close association of two or more organisms of different species called symbiosis ይባላል። ኦኬ አሶሲዬሽኑ የምን ይባላል? symbiosis. It is a term to describe a wide range of interaction among plants, animals and microorganisms occur in nature. እንግዲህ እነዚህ ሊቪንግ ቲንጎች በአንድ ላይ ኢንተራክት አድርገው የሚኖሩበት ወይ ሲምባዮሲስ እንለዋለን። ሲምባዮሲስ ማለት ነው any type of biological association between two organisms that interact. The association could be beneficial to both, beneficial to one, or without benefiting or harming the other, or beneficial to one and harm to another. አሁን በሁለት ኦርጋኒዝሞች መካከል ያለውን ኢንተራክሽን ነው የሚያሳየው። አይዘር ሁለቶች እርስ በርሳቸው ሊጠቃቀሙ ይችላሉ፣ ኦር አንዱ ብቻ ተጠቅሞ አንደኛው ላይ ሊጠቀም ይችላል፣ ኦር አንዱ የተጠቀመ አንዱ ሊጎዳ ይችላል። ኦኬ ስለዚህ በእንደዚህ አይነት ወይ ኢንተራክት የሚያደርገው ስርዓት ምን ይባላል? ሲምባዮሲስ እንለዋለን። Sometimes symbiotic relation benefits both species, sometimes one species benefit at the other's expense, and in other cases neither species benefit. ኦኬ እዚህ ላይ እየጠቀስኩላችሁ ማለት ነው። ሁለቱ ሊጠቀሙ ይችላሉ፣ አንዱ ተጠቅሞ አንዱ ሳይጎዳ ሊቀር ይችላል፣ ኦር አንዱ እየተጠቀመ አንዱ ሊጎዳ ይችላል። እንደዚህ አይነት አሶሲዬሽን ያለው some of this biological association are described as parasitism, predation, mutualism and commensalism ይባላሉ። እንግዲህ እነዚህ አሶሲዬሽኖች parasitism, predation, mutualism and commensalism የሚባሉ አሶሲዬሽኖች አሉ ማለት ነው። So የመጀመሪያውን እስቲ እንየው። ፓራሳይቲዝም ምንድነው? What is parasitism? It is a symbiotic relationship between organisms of different species in which one organism benefits or parasite የሆነው ማለት ነው, while the other is harmed or host. አንዱ ተጠቃሚ አንዱ ተጎድታ ነው። In such a relationship, the host is the victim of the relationship by providing food and shelter to the parasite. There are two types of parasites depending on where
they live either in or out of the host's body. አሁን ሁለት አይነት ፓራሳይቲዝም አለ ወይም ሁለት አይነት ፓራሳይት አለ። አንደኛው ከሆስቱ ወይም ከተጠቂው ወይም ከቪክቲሙ አካል በውጭኛው ክፍል ወይም በውስጠኛው ክፍል either inside or outside ማለት ነው። So there are ecoparasite and endoparasite እንለዋለን። Eco and endoparasite. Parasites that live on the outer body of its host is known as ectoparasite. Outer body ከሆነ ectoparasite እንለዋለን። ለምሳሌ ፍሊስ፣ በግስ፣ ቴከስ ኦኬ። ለምሳሌ ቁንጫ፣ ቅማል፣ ተዋን የምንላቸው ነገሮች እነዚህ ለምሳሌ ቅማል ፀጉራችን ላይ የሚኖር ከሆነ ኤክሶፓራሳይት ነው። የሚመደበው ከፓራሳይቲዝም ውስጥ ነው። ያ ማለት ቅማል እኛን ይጎዳናል፣ እሱ ይጠቀማል፣ እኛ ተጎጂ ነን። ቁንጫም በተመሳሳይ። ስለዚህ እንደዚህ አይነት ሪሌሽንሺፕ አለ ወይም አሶሲዬሽን አለ ማለት ነው። Parasites that live within the body of its host are called endoparasitism ይባላል። endoparasites ለምሳሌ አስከሪስ፣ ቴፕዋር፣ አሜባ፣ ኮኮር እነዚህ የት ነው የሚቀመጡት? ውስጥ ነው። ለምሳሌ እነዚህ እኛን ቢያሙን ወይም እኛን ቢያጠቁን በውጭ በኩል ሳይሆን ከሆዳችን ውስጥ ይቀመጣሉ። ስለዚህ ኢንሳይድ አወር ቦዲ ስለሆኑ ኢንዶፓራሳይት እንላቸዋለን ማለት ነው። ኦኬ። ስለዚህ ሁለት አይነት ፓራሳይት አለ። ኤክቶፓራሳይት አውትሳይድ ቦዲ ኤንድ ኢንዶፓራሳይት ኢንሳይድ ዘ ቦዲ። ለምሳሌ ሁኮርም endoparasite enter the body through the feet and circulates in the blood. In such a way, they get both food and shelter. Okay? አሁን ለምሳሌ ሁኮርም ይሄ ነው። የሁኮርም በእግራችን አማካኝነት ቆዳችንን ሰቅስቆ ይገባና የት ይቀመጣል? ከደማችን ጋር ይቀላቀልና ሰርኩሌት ያደርጋል ከደማችን ጋር ማለት ነው። ስለዚህ ምግቡንም ከዛ ያገኛል፣ መኖሪያውንም ከዛ አደረገ ማለት ነው። ምን ይባላል? ኢንዶፓራሳይት እንለዋለን። ያ ማለት እሱ እየተጠቀመ ነው፣ እኛ እየተጎዳን ነው። ticks are a pin-headed side are chained that form a parasitic relationship with birds, reptiles, and some other humans, sometimes humans. Ticks attack to their host's skin and feed off its blood. In this way, it gets both food and home or shelter አገኘች ማለት ነው። ይቺ የምትዋት ቲክስ ሜዥገር ነች። ሜዥገር ማለት ከሰውነት ጋር ተጣብቃ በውጭ በኩል ተጣብቃ ነው ደም እየመጠጠች። ስፔሻሊ ካትሎች ላይ ነው የምትገኘው፣ ሰው ላይ ማጠፋ። ስለዚህ ከውጭ ትጣበቃለች፣ ከዛ ደም እየመጠጠች ትኖራለች ማለት ነው። ሶ እዚህ ጋር እንግዲህ ቴፕዋርም እና ሁኮርም የሚያሳይ ነገር ነው ያለው። ሁኮርም ቴፕዋርም የሚባሉት ኤክሶፓራሳይት ናቸው። ኢንተርናል በዲ ላይ ነው የሚቀመጡት። እዚች ላይ ቲክስ የምትባለው ቲክ ደግሞ የምትባለው ከውጭኛው የሰውነት ክፍል ነው የምትቀመጥ ማለት ነው። ሌላው ደግሞ ፕሪዴሽን ሪሌሽን ደግሞ ነው። Predation is a fitting relationship between two animals in which one is a killer or predator and the other is killed or prey. አሁን ማደን ነው። ይሄ ከማደን ጋር የተገናኘ ነው። ኪለር ወይም ገዳዩ ፕሬዳተር ወይም አዳኝ እንለዋለን። ተገዳዩ ደግሞ prey ይባላል። So a predator are successful and strong. skillful and strong መሆን አለበት አዳኙ። Some of these predators are strictly carnivorous, such as lion, tiger. Some others are omnivorous, such as bears and the like. Okay? ብዙ ጊዜ እንግዲህ በዚህ ዘርፍ የሚመደቡት ስጋ በል እንስሳዎች ናቸው። ስጋ በል እንስሳዎች አንዳንዴ ደግሞ ሁለበል የሆኑ እንስሳዎችን ሊጠቀሙበት ይችላሉ። ይሄንን ዋይ ማለት ነው። ይሄን this way of association ለምሳሌ እዚህ ላይ እንደምታዩት ላየን አለ። እንደምታዩት እንግዲህ a group of lions pride or attacking a buffalo. ኦኬ ይሄን ቡፋሎ እንዴት አድርገው አታክ እንደሚያደርጉት ተመልከቱ። ያ ማለት እነዚህ ላየኖች ስኪልፉል ናቸው፣ ፓወርፉል ናቸው። ሶ ፕሬዲያተር ይባላል። ይሄ ደግሞ prey ነው፣ ታዳኝ ነው። ስለዚህ አንዱ አንበሳ ብቻውን ሊያጠቃ ይችላል።
ስለዚህ skillful በሆነ way ያጠቁታል ማለት ነው። this kind of association is called predation እንለዋለን። anyhow there is a characteristic of predator የራሱ የሆነ characteristics አለ። so predator usually possesses excellent sense to find their prey and special ability to capture the prey. Predator birds, for example, possesses outstanding eyesight and often hearing, as the case of the owl. Other predators, such as many species of mammals, have a very keen sense of smell that helps them locate their prey. Many predators are very fast and use their speed to help them catch prey. ስለዚህ ካራክተሪስቲካቸው የመጀመሪያው ስኪልፉል መሆን መቻል አለባቸው። የማዳመጥ ኪላቸው የማሽተት ኪላቸው በጣም የዳበረ መሆን መቻል አለበት። የእይታቸውን ለምሳሌ እይታቸውን ከርቀት የማየት እይታቸው ወይም አቅማቸውን ከፍተኛ መሆን መቻል አለበት ይለናል ማለት ነው። ስለዚህ ከታዳኙ በተሻለ ሁኔታ ስኪልፉል መሆን መቻል አለበት ወይም የተሻሉ ሆኖ መገኘት መቻል አለባቸው ማለት ነው። ከተርም ስናይ predation ማለት a form of symbiotic relation between two organisms of different species in which one of them acts as a predator and that capture and feed on the other organism that is a prey. አዳኙ ታዳኙን የሚመገብበት ሪሌሽንሺፕ ነው ማለት ነው። predator ማለት an animal that naturally attack and kill other for food. Prey ማለት ደግሞ an animal hunted and killed by another for food. ኦኬ ስለዚህ predation ይህንን ይመስላል ማለት ነው። ሌላኛው ደግሞ mutualism ነው። mutualism. What is mutualism? Mutualism is a form of symbiotic where two organisms mutually benefit from each other. አሁን ሁለቱም ኦርጋኒዝሞች እርስ በርሳቸው የሚጠቃቀሙ ከሆነ mutualism ይባላሉ። ስለዚህ እታች ቴብል አለ describe the types of mutual relationship among different types of living organisms with example. ለምሳሌ እዚህ ጋር types of mutual relationship አለ animal to animal relationship. Crocodile and birds. The Egyptian plover bird and the crocodile have a mutual relationship. አሁን እንደምታዩት እዚህ ላይ ሚቹዋሉ እንዴት ነው በጋራ ሊጠቀሙ የሚችሉ ካል አንደኛ ኮዳይሉን ወፏ ምን እያደረገችልን ነው? ጥርሱን እያጸዳችለት ነው። ሁለተኛ ነገርስ ወፏስ የምትጠቀመው ነገር ምንድነው? ከጥርሱ ላይ ምግብ ታገኛለች ማለት ነው። ስለዚህ እያጸዳችም ምግቧንም እያገኘች ይሄ ደግሞ እያጸዳ ነው ማለት ነው። ስለዚህ በእንደዚህ አይነት ወይ ሪሌሽንሺፕ ይገኛል ማለት ነው። ሁለተኛው ደግሞ animals and plant relationship ስናይ mutual relationship between insects, bees and flower ይለናል። አሁን በአበባና በኢንሴክት ወይም በንብ መካከል ያለውን ሪሌሽንሺፕ ስናይ ንብ ይሄን አበባ የምትጠቀመው ለምንድን ነው? ለመቅሰም ነው። ማር ለመስራት ከዛ አበባ ላይ ተቀስማለች። አበባውስ ምን ጥቅም ያገኛል? ከላይ ያለውን ከቨር እንዲረግፍለት ይደረጋል ማለት ነው። ንቧ ታረግፍለታለች ማለት ነው። ከዛ ፍሬ እንዳፈራ ይሆናል ማለት ነው። ሌላው ደግሞ ፕላንት ቱ ፕላንት ሪሌሽንሺፕ አለን። crowing leeches association with algae and fungi on a break of the tree ይለናል። እንዲሁም ሌላኛውና የመጨረሻው ደግሞ ማይክሮ ኦርጋኒዝምስ and animals or plants ጋር ያለውን ሪሌሽንሺፕ ስናይ ደግሞ for example termite and protozoa that inhabits their gut. nitrogen fixing bacteria የሚባል አለ which lives the root of the nucleus of lignanthus plant. ኦኬ አሁን ናይትሮጅን ፊክሲንግ ባክቴሪያ የሚባለው ከስር ነው የሚገኘው። ለምሳሌ ከፕላንት ስር ላይ ነው የሚገኘው። ከፕላንት ስር ላይ ይገኝና ለፕላንቱ ፈርመንት እያደረገለት ነው ናይትሮጅንን ራሱ ባክቴሪያው ደግሞ ተጠግቶ ምግቡን እያገኘ ነው ማለት ነው። ስለዚህ ይህ አይነት ሪሌሽንሺፕ ወይም ሲምባዮቲክ association ምን እንለዋለን? mutualism እንለዋለን። ሌላኛው ደግሞ Commensalism. Commensalism is a form of symbiotic relationship between organisms of different species in which one organism benefit but the other neither benefit nor harmed. So እዚህ ፊገር ላይ እንደምናየው ለምሳሌ
shows below describe how commensalism work. Look, አንዱ ይጠቀማል አንዱ ግን አይጠቀምም አይጎዳም። As large grasses have through the grass, as a large grazers move through the grass, they strip up insects. But egrets follow them and get their foods from the insects. The large grazers neither helped nor harmed by the presence of the bird. አሁን እነዚህ አሞሮችና እንስሳዎችን ናቸው። ሳር ሲመገቡ እንስሳዎች ልክ እንስሳዎችን ምን ይሏቸዋል? የሆኑ ኢንሴክቶች መጥተው እንስሳዎች ወይ የሚያርፉ እንስሳዎች አሉ። ስለዚህ ከነዛ እንስሳዎች እነዛ አሞሮች ኢንሴክቶችን እየለቀሙ ይበላሉ ማለት ነው። እንስሳቶች ልክ ሳሩን በሚጠቀሙበት ጊዜ የሚነሱ ኢንሴክቶችን እነዚህ ሲለቅሙ ለእንስሳቶችም ጉዳትም ጥቅምም የለውም። ለነዚህ ግን እንደ ምግብነት ያገለግላል ማለት ነው። ኤኒሃው እዚህ ላይ ኬተርሞች አሉ። Parasitism ማለት a symbiotic relationship between two organisms where one species the parasite benefit but ሆስቱ ግን ይጎዳል ማለት ነው ወይም ሃርምድ ይሆናል። Mutualism የምንለው ደግሞ symbiotic relationship ሆኖ ሁለቱም የሚጠቃቀሙበት relationship ሲሆን Commensalism የምንለው ደግሞ one of the form of symbiosis ሲሆን አንደኛው ተጠቃሚ አንደኛው ግን የማይጠቀም የማይጎዳም አይነት ሪሌሽንሺፕ አለው ማለት ነው። እዚህ ጋር ደግሞ the remora fish which attaches itself to the undersides of the shark and travel with it. The remora fish takes advantage of protection from the other predator by attaching itself to the shark ይለናል። ስለዚህ ይህም one example of commensalism ነው ማለት ነው። በማንና በማን በሻርክና በሮሞራ ፊሽ ማለት ነው። ያ ማለት ለምሳሌ ይሄ እንዳይጠቃ ምን እያደረገ ነው? ይህን እንደ መከላከያነት እየተጠቀመ ነው ይሄ አይነት ፊሽ። ይህን እንደ መከላከያነት ተጠቀመበት። የኛው ትልቁ ግን አይጎዳምም አይጠቀምም ማለት ነው። ስለዚህ this kind of relationship is known as commensalism ይባላል ማለት ነው። There are also some other modes of survival which are considered as a mode of nutrition. These include decomposers, which are microorganisms, mainly fungus and bacteria that lives on the dead organism matter. They secrete digestive enzyme on the dead body and absorb the product of digestion. ስለዚህ ሌላው ደግሞ ሪሌሽንሺፕ ምንድነው? የዲኮምፖዘሮች ሪሌሽንሺፕ ነው። ዲኮምፖዘሮች most of the time ማይክሮ ኦርጋኒዝሞች ናቸው። ከማን ጋር ነው ሪሌት የሚያደርጉ? ከዴድ በዲ ጋር ነው። ዴድ በዲ ላይ አታች ይደረጉና ምግባቸውን ከዚያ ያገኛሉ ይለናል። ስካቬንጀር የሚባሉት ደግሞ are animals that depends on remnant of the primary predator such as vulture, hyena. እነዚህ ደግሞ ስካቬንጀር የሚባሉት አዳኝ የሆኑ ምንድናቸው የሚባሉት አኒማልስ ናቸው እነዚህ። ፕራይመሪሊ በማን ነው ዲፔንድ የሚሆኑ? በፕራይመሪ ፕሬዲያተር ነው። ለምሳሌ በቮልቸር እና በሃይና። አሁን ሃይላ ለምሳሌ መጀመሪያ ጊዜ ጅብ ምንን ያድን? የሆነች ዶንኪን ያድንና ይብላ። ዴን ዶንኪ ሃይናው የገደላትን ዶንኪ እነሱ ሄደው ይበላሉ ማለት ነው። እነሱ በራሳቸው ማደን አይችሉም። ስለዚህ ሌላው ያደነውን የሚመገብም ከሆነ ስካቬንጀር እንለዋለን ማለት ነው። ሌላኛው ደግሞ ፊዚካል ፋክተርስ ኦፍ ዘ ኢኮሲስተም። ፊዚካል ፋክተርስ ኦፍ ዘ ኢኮሲስተም በዋናነት ስለ ሶይል እና ዋተር የምናወራበት ርዕሰ ጉዳያችን ነው። what is soil? Soil is an important abiotic physical factors of the ecosystem. ከዚህ ቀደም እንግዲህ ስለ ባዮቲክ ነው ስንዋራ የቆየን። ባዮቲኮች ያላቸውን የእርስ በርስ ሪሌሽንሺፕ ሁላ ነው ስናይ የቆየን። አሁን ደግሞ ስለ አባዮቲክ most of the time ስለ ፊዚካል ፋክተር ማለት ነው። Soil is the basis for the sustenance of life. Soil consists of a mixture of tiny particles of rock which results from the erosion and weathering of rocks.
Soil contain air, water, organic material and mineral salts that accumulate over time. ስለዚህ ሶይል ምንም ይዟል? አየር ሊይዝ ይችላል፣ ውሃ ሊይዝ ይችላል፣ ኦርጋኒክ ማቴሪያሎችን ሊይዝ ይችላል፣ ሚነራሎችን ሊይዝ ይችላል። Thus together provides a habitat for plants and small animals. Okay? ስለዚህ አፈር እንዴት ነው የሚሆነው? ለፕላንቶች እንደ ሃቢታት፣ ለአንዳንድ ስሞል አኒማልሶችም እንደ ሃቢታት ያገለግላል ማለት ነው። How is soil formed? The formation of soil takes place over a very long period of time. It can take several years before it becomes soil. Soil is formed from weathering of rocks and minerals. እንግዲህ ሶይል እንዴት ነው የሚሰራው ካል ለረጅም ዓመታት ሊፈጅ ይችላል። አፈርን ለማዘጋጀት ወይም ለመሰራት ማለት ነው። በዋናነት የሚሰራው ከዌዘሪንግ ኦፍ ሮክስ ኤንድ ሚነራልስ የሚነራሎች እና የሮኮች ስብርባሪ ነው ወደ አፈርነት የሚቀየረው። ስለዚህ ወደ አፈርነት እስኪቀየር ድረስ ረጅም ዓመታትን ሊፈጅ ይችላል። So the surface of rock break down into a smaller piece through a process of weathering and are then mixed with moss and organic matter. Over a time this creates a thin layer of soil. ስለዚህ ከጊዜ በኋላ ምን ይፈጥራል ማለት ነው? አፈር ይሆናል። መጀመሪያ ምን ነው ብሬክ ዳውን የሚያደርግ የሮክ ሰርፌስ ነው። በተለያዩ የአየር ሁኔታዎች አማካኝነት ይሰባበራል። ሶ ከዛ በኋላ ከረጅም ጊዜ በኋላ ሶይል ፎርም መደረግ ይችላል ማለት ነው። Soil here can be defined as a solid material on the surface that results the interaction of weathering and biological activities of the parent material or underlying hard rock ይለናል። What are the contribution or the contributing factors of soil formation? Soil is formed as a result of the interaction of the following 5 factors. That is parent material, climate, organism, relief or topology and time. እነዚህ ኢንተራክት ሲያደርጉ ነው ሶይልን የሚሰሩት። ምክንያቱም ስለ ኢኮሲስተም ነው እያወራን ያለው፣ ስለ ኢንተራክሽን ነው እያወራን ያለው። ስለዚህ እነዚህ 5 ነገሮች ኢንተራክት ሲያደርጉ ነው ሶይልን ሊፈጥሩልን የሚችሉት። የመጀመሪያው ፓረንት ኢንተራክሽን ነው። ፓረንት ፋሚሊ ማቴሪያል parent materials determine the types of soil produce such as texture, drainage, characteristics, mineral content and color. It is the material from which the soil is originated and varies from place to place. So parent material የምንለው ነገር የሶይሉን ከለሩን ሊሆን ይችላል፣ ሚነራል ኮንተንቱን ሊሆን ይችላል፣ ድሬኔጁን ወይም ዋተር ኮንተንቱን ማለት ነው። እንዲሁም ቴክስቸሩን ዲተርማይን የሚያደርግ ፋክተር ነው ከአምስቱ አንዱ ማለት ነው። ለምሳሌ እዚህ ላይ እንደምታዩት ምን አለ? ቶፖሎጂ አለ፣ ኦርጋኒዝሞች አሉ፣ ክላይሜት አሉ፣ ፓረንት ማቴሪያል አለ፣ እንዲሁም ታይም። እነዚህ አምስቶቹ ምንን አፌክት ያደርጋሉ? የአፈር ፎርሜሽኑን አፌክት ያደርጋሉ ማለት ነው። ሶ የመጀመሪያው ፓረንት ማቴሪያልን አይተናል። ሁለተኛ ክላይሜት ነው። ክላይሜት ዲተርማይንስ ኢምፖርታንት ኢንቫይሮንመንታል ኮንዲሽን ኢንክሉዲንግ ዘ ቴምፕሬቸር ኤንድ ሞይስቸር ኦር precipitation and the length of the growing season thus affect the number of process in the soil. ስለዚህ ክላይሜቱ በአንድ ኢንቫይሮንመንት ውስጥ ያለው ክላይሜት ለምሳሌ ምን ሊሆን ይችላል? ቴምፕሬቸር ሊሆን ይችላል ወይም ሞይስቸሩ ሊሆን ይችላል። የአፈሩን ሁኔታ ዲተርማይን ያደርገዋል ማለት ነው። ሌላኛው ባዮቲክ ፋክተር ሊቪንግ ኦርጋኒዝሞች ማለት ነው። ዲፈረንት ኦርጋኒዝምስ ስታርቲንግ ፍሮም ማይክሮባክቴሪያ ማይክሮስኮፒክ ባክቴሪያ ቱ ላርጅ አኒማል ኮንትሪቢዩት ኢን ዘ ፎርሜሽን ኦፍ ሶይል። Microorganisms such as bacteria and fungi assist in the decomposition of plant litter or waste. Humus, dead parts, plants decompose the contribute to the texture of the soil. ስለዚህ እንግዲህ ከስሞል ማይክሮ ኦርጋኒዝም ጀምሮ እስከ ትላልቅ አኒማልስ ድረስ ለአፈሩ አሁንም ፋክተር እንደ ተጽዕኖ ይሆናሉ ማለት ነው። እንደ ተጽዕኖ ፈጣሪ ይሆናሉ። ለምሳሌ ማይክሮ ኦርጋኒዝሞች ዲኮምፖዝ ሲያደርጉ አፈሩ ውስጥ የአፈሩን ቴክስቸር ይቀይሩታል። ትላልቅ አኒማልሶች ደግሞ ምን ያደርጋሉ? ለምሳሌ
አለቱን በሚረገጡበት ጊዜ ሊፈረካከስ ይችላል። ስለዚህ that also biotic factor እንለዋለን ማለት ነው። አኒማልሶችን ወይም ማይክሮ ኦርጋኒዝሞችን ማለት ነው። most of the time ግን ከማይክሮ ኦርጋኒዝሞች ጋር ይገናኛል። ምክንያቱም ማይክሮ ኦርጋኒዝሞች ዴድ የሆነን ፕላንት ወይም አኒማልስን ዲካምፖዝ ስለሚያደርጉ ከዛ ጋር የተገናኘ ነው ይሄ ነገር። ሌላኛው ደግሞ ታይም ነው። a newly formed soil retain the basic characteristics of the parent soil but through time it acquires other features resulting from addition of organic matter and activities of the organism. አሁን አዲስ የተፈጠረ አፈር እንግዲህ ከዋናው ወይም ከቤዙ ወይም ከፓረንት ከምንለው ፓረንት ማቴሪያል ከምንለው ጋር ለመመሳሰል ሌሎች ሰርቴን ነገሮች መጨመር መቻል አለባቸው። ይሄም የሚሆነው ደግሞ ስሩ ታይም ነው። ስለዚህ ታይም አንዱ ፋክተር። የመጨረሻው ሪሊፍ ነው። ሪሊፍ ወይም ላንድ ፎርም ወይም ቶፖግራፊ it is a dynamic system that influences the formation of soil in several ways such as effect on the soil profile thickness and climate and the like. ስለዚህ ሪሊፉ ወይም ላንድ ፎርሙ ደግሞ የሶይሉን ቲክነስ ወይም ክላይሜቱ ላይ ያለውን ኢፌክት ተጽዕኖ ይፈጥራል ማለት ነው ይሄ ሪሊፍ ማለት። ስለዚህ በአፈር ፎርሜሽን ወይም በሶይል ፎርሜሽን ተጽዕኖ የሚፈጥሩ ነገሮች እነዚህ የተዘረዘሩ አምስቱ ነገሮች ናቸው ማለት ነው። ሌላው what are the process in soil formation? Soil formation process is a complex process and does not merely consist of random collection of particles. This complex system requires various processes such as weathering, decomposing and humidification የሚባሉ ፕሮሰሶችን ያካሂዳል። አፈር በክሬት በምናደርግበት ወይም ፎርም በምናደርግበት ጊዜ ምን አይነት ፕሮሰሶች አሉ? ዌዘሪንግ አለ፣ ዲኮምፖዚሽን አለ ኤንድ ሁሚዲፊኬሽን የሚባሉ ፕሮሰሶችን ይጨምራል። ዌዘሪንግ ማለት ለምሳሌ it refers to the breakdown and decomposition of rocks and minerals by factors including air, water, sun and frost. በእነዚህ ፋክተሮች ምን ይሆናል? ብሬክዳውን እና ዲኮምፖዝ ማድረግ ነው እንግዲህ ሮኮችን ማለት ነው እና ሚነራሎች። ዘሳ ፊዚካል ዌዘሪንግ እና ኬሚካል ዌዘሪንግ ብለን ለሁለት እንከፍለዋለን። ፊዚካል ዌዘሪንግ ሪዛልትስ ዘ ኮንቲኒዩዋል ብሬክዳውን ኦፍ ሮክስ ኢንቱ ስሞለር ኤንድ ስሞለር ፓርቲክልስ። ኦኬ ፊዚካሊ መሰባበር ነው ወይም ወደ ትናንሽ ወይም ወደ ድቀት መቀየር ነው። ኬሚካል ከሆነ ግን ሪዛልትስ ኤ ኬሚካል ኮምፖዚሽን ኦፍ ሮክ ሚነራልስ። ኬሚካል ወይም ሮክ ላይ ያሉ ሚነራሎች ኬሚካዊ የሆነ አጸግብሮት የሚፈጥሩ ከሆነ ኬሚካል ዌዘሪንግ እንለዋለን። ስለዚህ ሁለት ዌዘሪንጎች አሉን ማለት ነው፣ ፊዚካል ኤንድ ኬሚካል። ሁለተኛው ዲኮምፖዚሽን የምንለው ፕሮሰስ this is the process of breakdown of organic matters such as plant derived materials into its simpler organic constituent. This process supported by the enzyme and chemicals of earthworm, termites and other organisms. እንግዲህ ዲኮምፖዚሽን የምንለው በዋናነት ኦርጋኒክ ማተሩን መሬት ላይ ያለን ኦርጋኒክ ማተር ዲኮምፖዝ ማድረግ ነው። በዋናነት ፕላንት ኤንድ አኒማል ሊሆን ይችላል። ስለዚህ ፕሮሰሱ ሳፖርት የሚደረገው በምንድን ነው? በኢንዛይም እና በኬሚካል ነው። በምንኖች ኬሚካል? እርዝዋርም ላይ ባለ ኬሚካል፣ ተርማይቶች ላይ ምስጥ የምንላቸው በተለይ አሁን የሆነን ፕላንት ለማፈራረስ ስፔሻሊ የሆነ ግንድ ለምሳሌ መሬት ውስጥ ብንቀብረው በአንድ የሚያፈራርሱ ተርማይቶች ወይም ምስጥ የምንላቸው ናቸው። እርዝዋርም በተመሳሳይ ሌሎች ኦርጋኒዝሞችም እንዲሁ ያደርጋሉ ማለት ነው። ሁሚዲፊኬሽን የምንለው ደግሞ is the breakdown of plant remains leading to the formation of different types of humus. ኦኬ ሁሚዲፊኬሽን ከፕላንት ጋር የተገናኘ ነገር ነው ያለው ማለት ነው። ስለዚህ ብሬክዳውን ማድረግ ነው የፕላንት ቅሪተ አካል። So እንደምታውቁት earthworm plays an important part of decomposition. earthworm እንግዲህ ይሄን ይመስላል። እንዴት አድርጎ ዲኮምፖዝ እንደሚያደርገው ተመልከቱት እዚህ ላይ። So key termችን decomposition is the process of breakdown of organic matter. Humiliation is the breakdown of
ወይም humification ያልነው ማለት ነው። humification ማለት ነው breakdown of plant remains leading to the formation of different types of humus እነዚህን የመፍጠር ፕሮሰስ humus እንለዋለን ወይም humulation ወይም humification እንለዋለን ማለት ነው። ሌላው ደግሞ what are the types of soil ታይፖች እናያለን። there are 3 types of soil loam ወይም silt የምንለው አለ፣ sand አለን፣ clay አለን። ኦኬ loam sand እና clay አሁን እዚህ ላይ ለም አፈር ሊሆን ይችላል፣ ሸክላ አፈር ሊሆን ይችላል፣ ወይም አሸዋማ አፈር ብለን የምንከፋፍለው አይነት ማለት ነው። ስለዚህ clay soil የመጀመሪያው ነው ወይም ሸክላ አፈር የምንለው ማለት ነው። clay soil is a very fine particles which is less than 0.0002 millimeter in diameter በጣም የደቀቀ ለም ነው ማለት ነው። it is difficult for cultivation during the rainy season due to its sticky nature of holding highest water capacity. clay soil would be good for making pottery. ኦኬ ሸክላን ለመስራት በኃይለኛው እንጠቀምበታለን ማለት ነው። የሸክላ አፈር የምንለው ማለት ነው። በጣም ደቃቅ ነው። ውሃን የመያዝ አቅሙ ምንድነው የሚለው highest water capacity ውሃን የመያዝ አቅሙ ከፍተኛ ነው። ኦኬ its water retention capacity is valuable in a dry season and it is rich in nutrient. To improve the quality, lime should be applied to a clay soil regularly as a lime prevents clay soil from becoming too sticky or open it up. ምን እንጨምርበታለን ነው የሚለን ላይም እንጨምርበታለን ማለት ነው። በጣም ስቲኪ እንዳይሆን ይለናል። so types of soil እንደምታዩት ኤ ሸክላ አፈር የምንለው clay soil የምንለው ይሄ ነው። ቢ ላይ ደግሞ ሳንድ የምንለው ይሄ ነው። ኦኬ ሲ ላይ ደግሞ ላይም ሶይል የምንለው ደግሞ ይሄንን እዚህ ላይ በስዕሉ እንደምታዩት ማለት ነው። ሳንድ ሶይል or sandy it is a light and dry soil and it is particle size between 0.002 2 millimeter in diameter ያ ማለት ሁለተኛው ነው እንግዲህ በድቀት ሁለተኛ ደረጃ ላይ ያለው ነው። it contains less than 10% of the clay and consists of a very small particles in silica and quartz የሚባሉ ኤሌመንቶችን ይዟል። the amount of humus present will alter the color and the texture. Comparatively, it is easy to cultivate but poor in plant nutrient, coarses grained and doesn't retain moisture. Okay, moisture ሆኖ ውሃን የመያዝ አቅሙ ዝቅ ያለ ነው። ኤኒሃው እዚህ ላይ ፕላንትን ካልቲቬት ለማድረግ ወይም እጽዋትን ለማምረት አንጠቀምበትም። ይህ አፈር ሳንድ የሚባል አፈር ወይም አሸዋማ አፈር ለእጽዋቶች አይመችም። ሌላኛው ደግሞ ሎም ሶይል ነው። it is deals with blend of sand and clay soil. it is considered as the best soil for large number of plants because it is formed from dead and decayed body of the organism. የአፈር እንግዲህ የተሰራው ከምን ይላል ከፕላንት እና አኒማል ዴድ ቦዲዎችን የተሰራ ስለዚህ ለፕላንት እድገት እጅግ በጣም አስፈላጊ የሆነ ኑትሪንቶችን የያዘ አፈር ታይፕ ነው ማለት ነው። so ሁመስ እንለዋለን። እንግዲህ ሁመስ ማለት ባጭሩ የፕላንት እና አኒማል ዴድ ፓርት የያዘ ማለት ነው። the idea of loam has all the advantages of sandy and clay soil and none of their disadvantage. The sand property allows the plant roots to work easily throughout it. The clay present helps to look after the plant nutrients and prevent rapidly drying out. እንግዲህ አሁን ምን መሰላችሁ የሁለቱም ባህሪ የያዘ ነው። የሳንድንም የክላይንም ባህሪ የያዘ ነው ይሄ ሎም ሶይል የሚባለው። ሁለቱም ሶይሎች ግን ጥቅም ነው ያላቸው እዚህ ሎም ላይ። ያ ማለት አንደኛው ለምሳሌ ለም የሚባለው አፈር ወይም ሸክላው አፈር ምን ይይዛል? ውሃን ከመያዝ ጋር
ይጠቅመዋል። አንደኛው ደግሞ በውስጡ አየር እንደልቡ እንዲንቀሳቀስ ይጠቅመዋል ነው የሚለው። So in wet weather the water can percolate through the quite quickly and so the soil does not become waterlogged and in dry weather it does not become too hard for a root to work through ይለናል። ይህ ማለት እንግዲህ ሎም ሶይል ላይ በጣም ሙሃይዝም በጣም የማይደርቅ ሚዲየም ላይ ነው። የሚደርቅ ከሆነ ቶሎ የሚደርቅና ቶሎ የሚለቅ ከሆነ ለምሳሌ አሸዋማ አፈርን ብትወስዱት ውሃይዝና ወዲያው ይለቃል። ስለዚህ በአንዴ እጽዋቱ እንዲደርቅ ያደርገዋል። በጣም ሸክላማ አፈር ከሆነ ደግሞ ውሃን ይዞ ለረጅም ጊዜ ሊቆይ ስለሚችል ከፍተኛ የሆነ ውሃ መጠን ካለ ለእጽዋቱ አይመችም። ሎም ሶይል የሚባለው ግን የሁለቱንም ሶይሎች ባህሪ ስለያዘ ውሃንም የመያዝ የመልቀቅም ኢንተርሚዲየት ላይ ነው፣ መሃል ላይ ነው ያለ። ስለዚህ ሎም ሶይል በአጠቃላይ ለእጽዋት እድገት እጅግ በጣም ጠቃሚ የሚባለው የሶይል አይነት ነው ማለት ነው። soil composition ስናይ ደግሞ in order to analyze the composition of soil in a particular sample it is collect the different types of soil. Soil is composed of many different size particles ይለናል። okay so ሌላኛው ደግሞ soil erosion. What is soil erosion? Soil is one of the important aspects of an ecosystem. Green plants that are source of food production takes up minerals and water from the soil. A plant that grows in a favorable soil texture brings much fruit or production. Okay, እንግዲህ soil ምንድነው የሚያገለግለው? ግሪን ፕላንቶች ወይም አረንጓዴ እጽዋቶች እንደ ምግብ ሶርስነት የሚጠቀሙት አፈርን ነው። አፈር ውስጥ ምን አለ? አየር አለ። አፈር ውስጥ ምን አለ? ኢምፖርታንት የተባሉ ኒውትረንቶች ሚነራሎች አሉ ማለት ነው። ኢንክሉዲንግ ዋተርን ጨምሮ ማለት ነው። So one of the main reason for a poor quality of soil is a natural cause of soil degradation due to erosion. አሁን እንግዲህ እጽዋቶች ጥሩ ምግብ ሳያገኙ የሚቀሩበት ዋነኛው ምክንያት ምንድነው? አፈር በተለያዩ ዲግራዴሽን ወይም ኢሮዥን የምንለው ማለት ነው important ፓርቱ ስለሚወገድ ነው። Soil erosion is a natural occurring process in all lands. The agent of soil erosion are water and wind. በዋናነት እንግዲህ አፈር የሚሸረሸረው በውሃ ሊሆን ይችላል ወይም በነፋስ ሊሆን ይችላል። Each contributing a significant amount of soil eroding from one part of the land to the other or sea ሊሆን ይችላል። Soil erosion may be a slow process that continue relatively unannounced or it may occur at an alarming rate causing a serious loss of topsoil. ስለዚህ እንግዲህ soil erosion የሚከሰተው አንደኛው በንፋስ ሊሆን ይችላል or በውሃ ወይም በጎርፍ ሊሆን ይችላል። anyhow through process ወይም gradually important የሚባለውን የአፈር ክፍል ወይም ቶፕ ሶይሉን በአንዴ ሙልጭ አድርጎ ይወስደውና እጽዋቱ ምንም አይነት የሚመገበው ወይም ከሶይሉ የሚያገኘው ነገር አይኖርም። ኦኬ ዜን ምን ተፈጠረ ማለት ነው? ባጭሩ ዴዘርቲፊኬሽን ወይም በረሃማነት ተፈጠረ ማለት ነው። ያለ እጽዋት አንድ ቦታ በረሃ ነው የሚባለው። So erosion is a natural process that occur over a time and affects the location and design of each land ይለናል። ስለዚህ there are different types of erosion. Splash, gilly and sheet erosion, tunnel ሊሆን ይችላል or wind erosion ሊሆን ይችላል ማለት ነው። so እንደምታዩት እንግዲህ ይህን erosion ይዩት። የላይኛው ቶፕ ሶይሉን አስወግዶ ስር ላይ የቀረው ድንጋዩ ነው። ስለዚህ በዚህ መልኩ ኢምፖርታንት የሚባለውን ቶፕ ሶይሉን በውሃ አማካኝነት ወይም በንፋስ አማካኝነት ይሄ እንደምታዩት በውሃ በራኒ ዋተር ወይም በጎርፍ የተወሰደ ሽርሸራ ነው ማለት ነው። So the loss of soil from the farmland results reducing crop production potentially, lower surface water quality and damage drainage network. Soil erosion is one form of soil degradation that results in the soil compaction, low organic material, loss of soil structure, poor internal drainage, okay, salinization and soil acidity problem. እነዚህ ሁሉ እንግዲህ በኢሮዥን አማካኝነት የሚመጡ ችግሮች ናቸው ማለት ነው።
ሶ ምን ማድረግ አለብን? ሶይል ኢሮዥን እንዳይኖር መቆጣጠር መቻል አለብን። ኤኒሃው ኮዝ ኦፍ ኢሮዥን አሉ። ሶይል ኢሮዥን the cause of soil erosion can be grouped natural and man made ብለን ለሁለት ልንከፍለው እንችላለን። ናቹራል ፋክተር የምንለው ናቹራል ፋክተርስ ፎር ሶይል ኢሮዥን such as rainfall ሊሆን ይችላል። wind and gravity are some of the main natural reasons for soil erosion። ለምሳሌ ይሄን ኒውት ቢ ላይ ያለው ዊንድ ነው። ይህ የተሸረሸረ በምንድን ነው? በንፋስ ነው። እዚህ የምታዩት ደግሞ በጎርፍ ነው ወይም በሬንፋል ማለት ነው። ይህ ደግሞ በግራቪቲ ነው። ከላይ ተንሸራቶ ወደ ታች ወርዷል። ስለዚህ በእንደዚህ አይነት ወይ ኢሮዥን ይከሰታል ማለት ነው። ማንሜድ የምንለው ደግሞ inappropriate land use, deforestation, overgrazing, fault farm system, high crop intensity, housing construction and mining are some of the major causes of soil erosion። አሁን ይህ ማለት ነው የላንድ አጠቃቀማችን ወይም የህገወጥ የሆነ መሬት አጠቃቀም ሊሆን ይችላል። ወይም ዲፎረስቴሽን ማለት ጫካዎችን በመመንጠር ደኖችን በማጨፍጨፍ ሊሆን ይችላል። ከመጠን በላይ በማጋጥ ሊሆን ይችላል። ኦኬ ፎልት ወይም ስህተት የሆነ የአስተራረስ ዘዴን በመጠቀም ሊሆን ይችላል። ቤት ለመስራት ብለን ጫካን በመመንጠር የምናመጣው የተለያዩ የሶይል ኢሮዥን አይነቶች አሉ ማለት ነው። እነዚህ እንግዲህ ሁለት ኮዞች ናቸው። ማንሜድ ኮዝ እና ማንሜድ ፋክተር እና ናቹራል ፋክተር የምንላቸው ማለት ነው። ሌላው ደግሞ ኮንዘርቬሽን for an effective soil erosion control effectively soil erosion control ለማድረግ maintain good soil structure maintain ማድረግ አለብን። protect the soil surface by adequate crop and residue cover. okay use a special structural erosion control practice where necessary። ያ ማለት ጉድ የሆነ ጥሩ የሆነ የመሬት ስትራክቸር ወይም ሶይል ስትራክቸር ሜንቴን ማድረግ አለብን። ሶይሉን ደግሞ ትክክለኛ የሆነውን ክሮፕ በማምረት ሶይሉን መንከባከብ ኢሮድ እንዳይሆን ማድረግ መቻል አለብን። እንዲሁም ስፔሻል የሆነ ስትራክቸር ለምሳሌ ክትር የሚባል አለ በአካባቢያችን ወይም በኢትዮጵያ ላይ ክትር የልማት ስራ ተብሎ አፈር እንዳይሸረሸር የሚሰሩት ማለት ነው። እሱን በመስራት መቆጣጠር እንችላለን። these factors often control both water and wind erosion ሊከላከሉ ይችላሉ። not all erosion control practice will fit into every land structure. however each erosion problem can be improved by choosing one or more of the remedial practice appropriate to the problem. ስለዚህ እነዚህን ሶስቱን ሁላ በአንድ ማድረግ ሳይሆን ከሶስት አንዱ በመጠቀም እንዲሁም አካባቢውን ፕላትፎርሙን ወይም ፎርም ኦፍ ላንዱንም ዲፔንድ ሆኖ መርጠን አንዱን መጠቀም እንችላለን ማለት ነው። soil erosion can be improved by several ways. some of these are plant and crop residue cover. ይህ ደግሞ በፕላንቶች መሸፈን ነው አፈሩ እንዳይበላ። አፎሬስቴሽንም አሁንም መልሶ የደን ስራ መስራት። ለምሳሌ በሀገራችን ኢትዮጵያ አረንጓዴ አሻራ የሚባል አለ። ችግኞችን የመትከል በሰፊው ለውሃ ሊጠቁ ወይም ለሽርሸራ ሊጠቁ የታሰቡ ቦታዎችን በደን መሸፈን። this is to plant tree on a land which has been faced with deforestation. ወይም ወደ በረሃማነት ሊስፋፉ ያሉ ቦታዎችን መልሶ በጫካ ወይም በደን መሸፈን ስራ መስራት soil erosion ይከላከልናል ማለት ነው። deforestation ማለት the removal of tree for timber and other reason. overgrazing ማለት ደግሞ the loss of ground cover grass by too much consumption of a cattle. ቀድም ላይ ጠቅሼላችኋለሁ ምን እንደሆኑ ማለት ነው። so conservation ማለት ደግሞ prevent ማድረግ ማለት ነው ወይም manage ማድረግ ማለት ነው። አፈሩን እንዳይሸረሸር ኬር ማድረግ ይለናል ማለት ነው። እንግዲህ ሌላው ደግሞ ምን ይለናል? ትራሲንግ አሁን ከዚህ የቀጠለ ነው ከአፎሬስቴሽን ቀጥሎ making slopes into a step so that rain cannot run down. ኦኬ እንዴት አይነት ነገር መስራት ነው? እንደዚህ እንደምታዩት እንደዚህ ክትር ነገር መስራት ማለት ነው። ይህ አፎሬስቴሽን ነው። ይህ ትሬሲንግ ክትር መስራት። እዚህ ደግሞ ካውንተር ፕሎዊንግ ማለት similar tracing except that it follows the counter of the hill.
አሁን ለምሳሌ ቁልቁል ከማረስ አግድም ማረስ ማለት ነው። ቁልቁል የምናርሰው ከሆነ ውሃው በዛ ስር ይወርዳል፣ በቀጥታ አፈራችን ይዞት ይሄዳል። አግድም የምናርስ ከሆነ ውሃው አፈሩን ይዞት አይሄድም ማለት ነው። ስለዚህ በእንደዚህ አይነት መንገድ ኮንትሮል ማድረግ እንችላለን። ምን ናቸው ሜቶዶቹ? ፕላንት ክሮፕ ሪዛይድ ከቨር፣ አፎሬስቴሽን፣ ትሬሲንግ እንዲሁም ካውንተር ፕሎቲንግ የምንላቸው ነገሮች ኢሮዥን ይከላከላሉ። ሌላኛውና የመጨረሻው ደግሞ ዋተር ነው። ዋተር is an important abiotic or physical factor in an ecosystem. It is the precondition for the existence of human, animals and plant life. Water also play fundamental roles in the climate regulation cycle and country's economic growth. Okay? ውሃ እንግዲህ ለህይወት እጅግ በጣም አስፈላጊ የሆነ ለሰዎች ለእንስሳቶች እና ለሌሎች ለፕላንቶች ሊሆን ይችላል እጅግ በጣም አስፈላጊ የሆነ ፋንዳሜንታል አባዮቲክ ፋክተር ነው። ስለዚህ water that lands or falls on a high ground has a potential energy that can be converted into electrical energy by hydropower. So productive the agriculture indirectly returned with available of water ይለናል። ያ ማለት ምንድነው? ውሃ እንግዲህ ከከፍታ ቦታ ወደ ታች ሲወርድ ፖቴንሻል ኤነርጂ አለ። ይሄን ፖቴንሻል ኤነርጂ ወደ ኤሌክትሪካል ኤነርጂ በሃይድሮኤሌክትሪክ ፓወር አማካኝነት መቀየር እንችላለን። ለምሳሌ ግድቦች የውሃ ኃይልን ተጠቅመው ፖቴንሻል ኤነርጂን ወደ ኤሌክትሪካል ኤነርጂ ቀይረው የመብራት አገልግሎት የሚያገኙበት ሁኔታ እንዳለ ያመለክታል። ሌላው ደግሞ ውሃን በመጠቀም አግሪካልቸር ስፔሻሊ ኢሪጌሽን የሚባል ነገር አለ። በዛ መጠቀም እንደምንችል ያመለክታል ማለት ነው እዚህ ላይ። ስለዚህ ውሃ ለዋሽንግ ልንጠቀመው እንችላለን። ሻወሪንግ ያ ማለት ዋሽንግ ያልኳችሁ ነው። ለድሪንኪንግ ልንጠቀመው እንችላለን። እንዲሁም ለኢሪጌሽን ወይም አግሪካልቸር ላይ ልንጠቀመው እንችላለን ማለት ነው። ዋተር ሳይክልን ስናይ ዋተር እንግዲህ እንደምታውቁት ምን አለ እዚህ ላይ ኢቫፖሬሽን አለ ፍሮም ዋተር በዲ ኢቫፖሬት ካደረገ በኋላ ኮንደንስ ያደርጋል። ከዛ ክላውድ ይፈጠርና ፕሬሲፒቴሽን ወይም ዝናብ ይፈጥራል ማለት ነው። ስለዚህ በእንደዚህ አይነት መልኩ ምን ይላል ሳይክሉ ይቀጥላል ማለት ነው። so the proportion of the rain differs from one part of the world to the other. In some part of the world it rains lot and may result in flooding, while in the other part of the world it rains very little and water scarcity is modified. I mean commodity ይለናል። የማለት ምን ማለት ነው? ባጭሩ ዝናብ ከቦታ ቦታ ይለያያል። አንዳንዱ ቦታ ላይ ከፍተኛ የሆነ ዝናብ ይዘንብና ለጎርፍ አደጋ ሊያጋልጥ ይችላል። አንዳንዱ ላይ ደግሞ በትንሽ የመጠን ይዘንብና ከፍተኛ የሆነ የውሃ እጥረት ሊከሰት እንደሚችል ነው የሚያመለክተው። እዚህ ላይ 3/4 ዲዲዩ ነው የሚለው 3/4 የሚሆነው የእርዝ ሰርፌስ በውሃ የተሸፈነ ሲሆን 1/4 የሚሆነው ነው ሶሊድ ወይም ላንድ የምንለው ማለት ነው። ኦኬ ሌላው ደግሞ ከ70 እስከ 75% የሚሆነው የሰውነታችን ክፍል በውሃ የተሸፈነ ወይም ውሃማ ክፍል እንደሆነም ልናውቅ ይገባናል ማለት ነው። ኦልሞስት ከ70 እስከ 75 ወይም 67% የሚደርሰው የኛ ራሱ ሰውነታችን ውሃ ነው። The main process involved in water cycles are ምን አለ? evaporation, transpiration, condensation and precipitation እዚህ ላይ ያየናቸው ሳይክሎች ናቸው። ኦኬ evaporation, condensation እና ምን አለ? precipitation የሚሉ እንትኖች አሉ ማለት ነው። ሌላው ደግሞ what is water conservation? ዋተር እንዴት ነው ኮንዘርቭ ማድረግ የምንችለው? The amount of water within an environment varies from season to season. During rainy season, there are enough and excess amount of water available and provide a moisture of the ground and also flows into a stream and river and join into ponds and lakes and seas. አሁን በክረምት ወቅት ከፍተኛ የሆነ ዝናብ መጠን ስላለ ከፍተኛ የሆነ የውሃ መጠን አለ ማለት ነው። የውሃ መሬትን ከማርጠብ አልፎ በጎርፍ አማካኝነት ወደ ተለያዩ ወንዞችና ስትሪሞች በመጓዝ ወደ ትላልቅ ሐይቆችና ባህሮች ይቀላቀላል ማለት ነው። ስለዚህ እንዴት አድርገን ኮንዘርቭ እናድርገው ነው ጨዋታው እዚህ ጋር። It is so important in an area where rainfall is scarce to conserve water using various conservation methods. የውሃ እጥረት በሚገጥምበት አካባቢ እንዴት አድርገን ውሃን ኮንዘርቭ እናድርገው? ለምሳሌ በክረምት አካባቢ ይሄ ለምሳሌ ጢስ አባይ ፏፏቴ ነው። ከፍተኛ የሆነ ውሃ መጠን ነው የሚፈሰው። ይሄን ውሃ እንዴት አድርገን ኮንዘርቭ እናድርገው? ይሄው በዚህ መንገድ ግድብ በመስራት ኮንዘርቭ ማድረግ እንችላለን። ኦኬ ሶ
what are the different methods of water conservation? Some of the methods used on water conservation include አንደኛው building dam and the reserve of the rivers ስለዚህ የመጀመሪያው ዳም መስራት ወይም ግድብ መስራት ነው። ሁለተኛ during the rainy season collect as much of the rain as possible in a reservoir and store ponds የውሃ ማከማቻ ኩሬ በማዘጋጀት ውሃውን እዛ ማስቀመጥ እንችላለን። ሌላው ደግሞ eliminating leakage from the pipe used to transport water from a storage to the user ሊኬጅን ምን ማድረግ eliminate ማድረግ ሁለተኛው ሜተድ ነው። ሶስተኛው ደግሞ as individuals reduce ways in which water is wasted at home such as leaking taps due to damaging washing under running water rather than in a bowl of water I mean leaving taps on unnecessarily ያ ማለት እንደ ኢንዲቪጁዋል እንደ ግለሰብ ውሃ የሚባክንባቸው መንገዶችን ማስወገድ ነው። ውሃን ለምሳሌ አላግባብ መጠቀማችን ማቆም መቻል አለብን። ሌላኛው ደግሞ in time the shortage of elimination unnecessary use such as car washing and gardening water እነዚህ ነገሮችን ምን ማድረግ አለብን? ማስወገድ መቻል አለብን። ያ ማለት ውሃን በአግባቡ መጠቀም መቻል ማለት ነው። ኦኬ unnecessary የሆነ ነገር ማስወገድ። ስለዚህ እዚህ ላይ እንደምታዩት water reservoir means for water conservation a means of water conservation አሁን እዚህ ላይ ምንድነው ኩሬ ማጠራቀሚያ ተሰርቶ ውሃን እዚህ ላይ ማስቀመጥ እንደተቻለ ነው እንትን የሚለው ማለት ነው። አሁን በክረምት ከጣለው ዝናብ የተጠራቀመ ውሃ ነው ማለት ነው። ስለዚህ ክቡራን የዚህ ቻናል ተከታታዮች የዛሬው ክላስ ይሄን ይመስላል። እስካሁን ድረስ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። አሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ እንዲሆኑ በአክብሮት ጋብዛለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘሁ። ቻው።